ይቅርታ ጠይቀሻል የሆነ ነገር ሞክረሹ ካልተሳካ አይሳካ በቃ ተይው ሩታዬ እግዚአብሔርን ተይው አንቺ ይቅርታ ጠየቅሻ ለምን ገደላ ገደሎችን መርጠው አይገቡም ተያይዘው ማለት ነው የትም መግባት ይችላሉ እና አንቺ ምንድነው ማድረግ ያለብሽ ህይወትሽን ቀጥታ መኖር እነሱን እርሻቸው አብርሃምም እንደፈለገ ይኖር ሄርሜላ አንድ ነገር ምነግርሽ ነገር ማለት ነው አብርሃም በእርግጠኝነት ካንቺ ጋር እንደማይቆይ እነግርሻለሁ ታንሳላደን ቅላልፍ ነበር እንደውም ሩታ ትልቅ ሰው ነሽ የምሬን በዚሁ ቀጥይበት በጣም አኩተሽናል ካንቺ ጀርባ መሆናችንን እንዳናፍር አድርገሽናል የምር እንደውም የሩታ ቤተሰቦች የምሬን ሁላችንም ትግስተኛ ነንና በዚሁ ብንቀጥልበት የተሻለ ነው እሷ ይቅርታ በመጠየቋ ማናችሁም እንዳይከፋችሁ የሚከፋችሁ ሰዎች ልትኖሩ ትችላላችሁ ግን ይቅርታ መጠየቅ ትልቅነት ስለሆነ የምሬን በጣም ኩሩባት እንደውም እስኪ አሳዩን የሷ መኩራትን የምር አሳዩን በዚህ ቪዲዮ ላይ አሳዩን የሷን ይቅርታ መጠየቅ ምን አክል ደስተኛ እንደሆናችሁበት ማለት ነው ምክንያቱም ይቅርታ መጠየቅ እዚህ ምድር ላይ ትልቅነት ነው ምክንያቱም ትላንትና ከሩታ ጋር ነበር ዛሬ ካንቺ ጋር ሆነ ከዛ በኋላ ከፍቅር ጋር ሆነ ፍቅር አንዴ ስህተት እኔ ካንተ ጋር የሆንኩት ለመፈተን ነው እንዳለችው ዞሮ አንቺ ጋር መጣ ነገ ሌላ ሴት ጋር እንደማሄድ እርግጠኛ አይደለሽም እኔ ደግሞ እርግጠኛ ነኝ እንደሚሄድ ማለት ነው እንደሚሄድ 100% እርግጠኛ ነኝ ይሄንን ቃል ደግሞ ይሄንን ቪዲዮ አንድ ቀን ታስታውሺዋለሽ እንደምታዩ እርግጠኛ ነኝ አንድ ቀን እንደምታስታውሺው ደግሞ ተስፋ አደርጋለሁ ምን አለ ያኔ ሲነግሩኝ በሰማው እንደምትይ አልጠራጠርም በዚህ ልክ ከሆንሽ ደግሞ ያው እኛም ስራችንን እንቀጥላለን አንቺ ላይ ይሁን አለ አይደል የምናደርገው ነገር በቃ እኛ ደስ እያለን ነው እያደረግን ያለ ነው ምክንያቱም ይሁን እንደ ፊልም ነገር እየሰራሽ ነው እየመሰለን ያለው በቃ አቁሚ ወደ ኋላ ተመለሺ ሰላም ውድ የኛ ቤተሰቦች እንዴት ናችሁ እኛ ደህና ነን እግዚአብሔር ይመስገን በእያላችሁበት ለሁላችሁም ሰላማችሁ ብዝት ይበልልን እንደምታውቁት ቤተሰቦቼ ሰሞኑ ትንሽ ጠፋ ብያለሁኝ አውቃለሁ እና ዛሬ መጥቻለሁኝ የመጣሁትም ከጓደኞቼ ጋር ነው እነዚህ ዛሬ መጥተዋል እያያችሁ ነው ሰሞኑ የሚደረገውን ነገር ማታ ደግሞ ባያችሁት ቪዲዮ ትንሽ ቅሬታ ልናረግ ነው በሱ የመጣ ነው ማለት ነው ቅሬታ አለን በዛ ቪዲዮ ላይ ምክንያቱም የሰው ልጅ ይቅርታ ሲጠየቅ እንዴት እንደሚሆን እያያችሁ ነው እንግዲህ በሄርሜላ አይተናል በሄርሜላና በአብርሃም ማለት ነው ነገር ግን ይቅርታ ማድረግ ትልቅነት ነው እንጂ ትንሽነት አይደለም አንቺ ግን እያሳየሽን ያለሽው ራስሽ ትንሽ እንደሆንሽ እያሳየሽ ነው ሄርሜላ ማለት ነው እና ዛሬ የመጣ ነው በዚህ ጉዳይ ነው እነሱም አንዳንድ ነገሮችን ማለት ይፈልጋሉ እስኪ ቀድሚያ ሰላም ይበሏችሁ እሺ ሰላም እንዴት ናችሁ አላችሁ እኛ አለን እግዚአብሔር ይመስገን እናወራችኋለን ሰላም ይበላችሁ እና ሰላም እንላለን የሄና ቤተሰቦች ሰላማችሁ ብዝት ይበልልን ሁላችሁም በያላችሁበት እና እኛ ምን ደክመው እስከዛሬ እናንተ እውነታውን እንድታውቁ ብለን ነው ግልጹን ስነግራችሁ ማለት ነው ሄናም እስከዛሬ እየደከመ ያለው ለእውነታውን ብሎ ነው ግን እናንተ እውነታውን እየተከተላችሁ አይመስለኝም ሁሉም ቪዲዮውን የሚያየው ዝም ብሎ ይመስለኛል ሳይገባው ነው እንዲገባችሁ ደግሞ አቋም ያለው ነገር ነው ይዘንላችሁ እየመጣን ያለ ነው ሁሌም ቢሆን ማለት ነው ትክክለኛ ነገር ልሰሙን የሚችሉት አቋም ያለው ነገር ነው ይዘንላችሁ ምን መጣው ሄርሜላ አሽቃባጭ ናት ሲጀመር ስነግራችሁ እዚህ ምዛም እያለች እያሽቃበጠች ነው ያለችው እኛ ለሷ ብዙ ሚስጥር ይዘንላታል አናውጣ ብለን ማለት ነው አሁን እሷ ገና ለገና ይቅርታ ብትጠይቃቸው ይቅርታ የማይቀበሉበት ምክንያት ምንድነው ነው በቃ የኛ ጥያቄ እሷ አሁን ያዝንላት ሚስጥር ብዙ ሚስጥር አለ እኔ በበኩሌ ሄና ቪዲዮ ላይ ከዚህ በፊት ስለ ሄርሜላ ያወጣሁት ፋይል አለ ያልሰጠሁትም ፋይል አለ እሱ እንዳይናገር ብዬ ማለት ነው ከተስማሙ ብዬ ግን ሁሉንም ይቅር ብላ ይቅርታውን ማትቀበሏት ከሆነ ምን አይነት ማሽቃበጥ ነው አንቺ በተለይ ሄርሜላ የምሬ ነው ብትጠነቀቅ ይሻልሻል ብዙ አይነት ሚስጥር አለብሽ እኛ ጋር ማለት ነው ከዚህ በፊት ሁላ የልጅሽ ፋይል እኛ ይዘነው ጉድሽን ልናወጣው ነበር ከዚህ በፊት ማለት ነው የሆነ ቪዲዮ ሰርቻለሁኝ ከዚህ በፊት ሄና ላይ እና ብትጠነቀቂ የተሻለ ነው ስላንቺ ሚስጥር ልናወጣብሽ እንችላለን ይቅርታ ስትጠይቅሽ እሷ ይቅርታ መጠየቅ ደግሞ ትልቅነት ነው እንጂ ትንሽነት አይደለም እና ለላችሁ የፈለኩት ነገር ምንድነው ሄርሜላ የምሬ ነው በጣም ስተሰርተሻል እኛ ካንቺ ጋር ልንግባባ ነበር ሂሩት ይቅርታውን ጠይቃ አንቺ ብትቀበያት ኖሮ የምሬ ነው ካንቺ ጋር ተስማምተን ፋይልሽንም ይዘን ያንቺን ሚስጥር እንደሚስጥር አድርገን ልንቀጥል ነበር አላማርሽንም ስናይሽ ይቅርታ ስትጠይቅሽ እሷ ትልቅነት ነው ይቅርታ የጠየቀችሽ ትንሽነት እንዳይመስልሽ የምሬ ነው ሩታ ለማንኛውም ያደረግሽው ነገር የምሬ ነው በጣም ትልቅነት ነው እኛንም አኩርተሽናል ይቅርታ ትልቅነት ነው የምሬ ነው ይቅርታ ስትጠይቅሽ ትንሽ እንዳትመስልሽ
ጥፋታችሁን በደላችሁን የሁለታችሁም የአብርሃምም የሄርሜላንም ጥፋት ይቅርታ በቃ በውስጧ ይዛው ነው እሷ ቁስሏን በውስጧ ይዛ ሁሉም ነገር ይቅርታ ስትጠይቃችሁ አልቀበልም በማለታችሁ በጣም አዝነናል። በጣም ተሰምቶኛል። እኔ ወደዚህ ቪዲዮ የመጣው ዝም ብዬ አይደለም፣ ስሜታዊ ሆኜ ነው። የምሬ ነው። በንዴት ነው ማወራሽ እና ሄርሜላ የቪዲዮ ምናልባት ከደረሰሽ ተጠንቀቂ። ይቅርታ ትልቅነት ነው። ለቪዲዮም ብቻ ብለሽ እንዳይሆን ይቅርታ ስትጠይቅሽ የምትቀናጭባት። የምሬ ነው። በስርዓት መልሽላት። ይቅርታውን ብትቀበያት የተሻለ ነው። አሊያም ይቀርብሻል እንጂ የሚቀርባት ነገር የለም ነው። እኔ በቀረውን ጓደኞቼ ይነግሩሻል። ልክሽን እንደነገረሽ ተስፋ አደርጋለሁ። በእርግጠኝነት ደግሞ ቪዲዮን እንደምታዩ እርግጠኛ ነኝ። አንቺ ይቅርታ ስትባይ እንደዚህ እምቢ ብለሽ አንቋሸሽ ምናምን ይቅርታ እንዳትላቸው የምታረግላቸው ነገር ምን ቤት ነሽ አንቺ? እውነት ነው ትቀርብሻለች እንጂ አቀሪባትም። አብርሃም ሳንተ ምንድነ ሴት ላከው ሞት አይፈራም ይባላል። እውነት ነው እንዴ? ወደ ጥሩ ቦታ የመራች መሰለ እንዴ? ይቅርታ አታርግላት እኮ ነው ያለች። እንደዛ ስትል አንተ ያንን ነገር መጥፎ ነገር ስትመክረ እሺ ብለ መቀበለ አንተ ሴታ ሴት መሆንን ነው የሚያሳየው ማለት ነው። ለምንድን ነው በቻልከው መጠን የራስን አቋም ማትይዘው? እኔ ብዙም ማውራት አልፈልግም። እንግዲህ ዛሬ በእነሱ ናቸው በቃ ግዴታ ወደ አንተ ቤት መተን ቪዲዮ እንስራ ምናምን ሲሉ ወደ እናንተ የመጣሁት ማለት ነው። ትላንትና ያንን ቪዲዮ እንዳየሁኝ ስሜታዊ ሆኜ በቃ አልፌው ነው የተውኩት። ምክንያቱም የተደጋገመ ነገር ነው፣ የሚደጋገም ነገር ነው። እንዴ የሆነ ነገር ላይ ለምንድን ነው ማጸኙ? ይቅርታ አለችሻ። አንቺ እኮ ትልቅ ነኝ ብለሽ የተከበርኩ ሰው ነኝ ብለሽ የምታስቢ ነገር ከሆነ ይቅርታዋን ተቀብለሽ እሷን ማሳፈር ትቺ ነበር። ሩታ ጥፋተኛ ነች ብለሽ የምታስቢ ነገር ከሆነ እሷን ማሳፈር ትቺ ነበር። ነገር ግን አልቻልሽም። ራስሽን እንደ ሕፃን አስቆጥረሽ ሄድሽ ማለት ነው። ይቅርታ ማለት ትልቅነት እንጂ ትንሽነት አይደለም፣ አሁንም ቢሆን ማለት ነው። እና እስኪ እሱም አንዳንድ ነገር ይላችኋል። እሺ ያው ሰላም ብያችኋለሁ። ተናግራውታል። እኔ ምንም የምናገረው ነገር አይኖርም ብዙ ማለት ሄርሜላ ጎበዝ፣ እኔ አጨብጭቤልሻለሁ። እንደ ወንድ ነው ስራሽን እየሰራሽ ያለሽው። አብርሃምን ሴት አድርገሽ አንቺ እንደ ወንድ ነው ስራሽን እየሰራሽ ያለሽው። ምክንያቱም አብርሃምን በቃ መርዘሽዋል። ጎበዝ ነሽ አንቺ፣ ትችያለሽ። እንዴ አንድ ሰው ይቅርታ ተጠይቆ እሺ ብሎ መቀበል ነው ወይስ ወደ ሌላ እርምጃ? ኧረ ይደብራል ጌታን። በዚህ ልክ ከሆንሽ ደግሞ ያው እኛም ስራችንን እንቀጥላለን። አንቺ ላይ ይሁን አለ አይደል የምናደርገው ነገር በቃ እኛ ደስ እያለን ነው እያደረግን ያለ ነው። ምክንያቱም ይሁን እንደ ፊልም ነገር እየሰራሽ ነው እየመሰለን ያለው። በቃ አቁሚ፣ ወደ ኋላ ተመለሺ። እስቲ ወደ ራስሽ ህይወት ቀጥይ። ይቅርታ አይደል እንደ ትልቅ ሰው እኮ ነው ይቅርታ የጠየቀችሽ። ሩታ እኮ ትበዛብሻለች። አንቺ ይቅርታ እንኳን መጠየቅ የማይገባ ሴት ነች። በቃ አንቺ ይሄን እስኪነገርሽ አትጠብቂ፣ ወይ ደግሞ እስክትመጪ የሆነ ሚስጥርሽን እስኪወጣብሽ አትጠብቂ። ሚስጥር እናውጣ ከተባለ እኮ ብዙ ሚስጥሮች አሉ። ልክ እንደዚህ እየፈለፈልሽ ነው። ሲጀመር አንቺ እየፈለፈልሽ ነው። ብዙ የተደበቀ ፋይል አለሽ። ያንን ፋይል ጸባይሽን ይዘሽ ማትቀመጪ ከሆነ እኛም በነገር እየቀጠለን እናወጣልሻለን ፋይልሽን። ብዙ ፋይል አለን፣ ብዙ ሚስጥራቶች አሉን ማለት ነው። ሄርሜላ በዚህ ልክ ባትሆኚ አሪፍ ነው። ይሄ ቪዲዮ ከደረሰሽ ተማሪበት። የምሬን ነው የምልሽ። ስሚን፣ እኛ እንደ ንቀት አትለፊ የምንናገረው ነገር። ምክንያቱም በንቀት ባለፍሽ ቁጥር ያንቺን ውርደት እየቀጠለ ነው የሚመጣው ማለት ነው። በዛ ልክ ባትሆኚ አሪፍ ነው። ሩታ ትልቅነትሽን አሳይተሽናል፣ ይቅርታ በመጠየቅሽ ብቻ ማለት ነው። ሰው አንቺን ከመውደድ ወደ ኋላ አይለም። ይቅርታ ስለጠየቅሽ ብቻ አይደለም፣ ብዙ ስራሽን አይተናል፣ ስራዎችሽ አይተናል፣ ተመልክተናል። ላንቺ ትልቅ ሪስፔክት አለን፣ እናመሰግንሻለን፣ እንወድሻለን። አብርሃም ደግሞ ተመለስ፣ ከሷ ስርስር ውጣ። መርዛለች። ከዚህ በፊት ተነግሯል፣ ሰርተንልሃል ቪዲዮ ምን አይነት ቪዲዮ እንደሰራልህ አይተሃል። በቃ እንዴት መመረዝ እንደምችል አሳይተናል አይደል? ስለዚህ ማመን አለብህ። ምን ግዴታ አንተ ይዘን መተህ ስትሰራ ስታደርግ ማሳየት አለብን እንዴ? የማይሆን ነገር አታድርግ። እንደ ወንዱን ሰውን አብርሃም ከዚህ በላይ ብዙ ባላወራ ደስ ይለኛል። የምሬ ነው። ደግሜ መናገር አልፈልግም ነበር። አሁን ጓደኞቼ ሲናገሩ ውስጤ ላይ ብዙ የሚመጣብኝ ነገር አለ። የምሬ ነው። ሩታ ትልቅ ሰው ነሽ።
የምር ያንቺን ተናድጄ በሄርሜላ ምክንያት ተናድጄ ሩታን ሳላደንቅ ላልፍ ነበር። እንደውም ሩታ ትልቅ ሰው ነሽ፣ የምሬን በዚሁ ቀጥይበት። በጣም አኩርተሽናል። ካንቺ ጀርባ መሆናችንን እንዳናፍር አድርገሽናል። የምር እንደውም የሩታ ቤተሰቦች የምሬን ሁላችንም ትግስተኛ ነንና በዚሁ ብንቀጥልበት የተሻለ ነው። እሷ ይቅርታ በመጠየቋ ማናችሁም እንዳይከፋችሁ፣ የሚከፋችሁ ሰዎች ልትኖሩ ትችላላችሁ፣ ግን ይቅርታ መጠየቅ ትልቅነት ስለሆነ የምሬን በጣም ኩሩባት። እንደውም እስኪ አሳዩን የሷ መኩራትን እዚያ የምር አሳዩን፣ በዚህ ቪዲዮ ላይ አሳዩን የሷን ይቅርታ መጠየቅ ምን ያክል ደስተኛ እንደሆናችሁበት ማለት ነው። ምክንያቱም ይቅርታ መጠየቅ እዚህ ምድር ላይ ትልቅነት ነው፣ በማንኛውም መንገድ ብንሄድ ማለት ነው። ግን ወንድ አለ ማለት አልቻልኩም። የምሬ ነው። እኛ ስንሰራ ፈተን የመጣ ነው በእነሱ ምክንያት ማለት ነው። በጣም ተናደናል። የምር ወንድ አለ ማለት አይቻልም እንዴ። አብርሃም እስኪ እንደወንዱን ለሷ እንደወንዱን በቃ እስኪ ሄርሜላን አንዴ መልሳት። አንተ ራስ መመለስ አልቻልክም። የምሬ ነው። በጣም ይከብዳል ያለበት ሁኔታ ማለት ነው። እውነትም መርዝ አብልታለች ጓደኛዬ እንዳለው መርዝ ያበላች ነው የሚመስለው ከሷ ኋላ የምትከተለው ነገር ማለት ነው። ሁኔታችሁ እያማረ አይደለም። ያማረ ነገር ይዛችሁ ነው ይቅርታ ጠይቃችኋለች። እስኪ ጥሩ ነገር ለህዝቡም ጥሩ ነገር ለማስተማር ታርቃችሁ ትልቅ ደረጃ እንደምትደርሱ አሳዩ። እኛ አሁን የእናንተ ታናናሾች ነን በማንኛውም ነገር እና እናንተ ጥሩ ነገር ሰርታችሁ ይቅርታውን ተቀበላችሁ ትልቅ ደረጃ ብታደርሱ እኛ ደስተኛ ሆነን ምርጥ ስራ ይዘን እንመጣለን ወደ እናንተ። ግን የእናንተ ነገር ሳይቋጭ ወደ እናንተ ምንም ስራ ልናቀርብ አልቻልንም። በቃ ይሄ ነው። ስለዚህ የእናንተ ነገር አስፈላጊ ነው፣ ለእኛም ህይወት ለሁሉም ህይወት አስፈላጊ ነው። ሩታ በዚሁ ቀጥይበት፣ የተሻለ ነገር ይዘሽ ትመጫለሽ ብለን እናስባለን። ካንቺ ጀርባ ነን። የምሬ ነው። ዛሬ ይቅርታ ስትጠይቂ ስላስከፉሽ መጥፎ ነገር እንድታስቢ አይደለም። ባህሪሽ በዚሁ ይቀጥል። የምሬ ነው። አኩርተሽናል። ይቅርታነትሽን በዚሁ ይቀጥልና ሌላ ምለው ነገር የለኝም። የምሬ በጣም ይከብደኛል። ከዚህ በኋላ ብመጣው ራሱ ምናልባት አብረው ከሆኑ ነው እነሱ ሁላቸውም ታርቀው አብረው ከሆኑ ነው። ሩታን አስቀይመው አይደለም፣ ግን ከሩታ አጠገብ ሁሌም እንዳለን እንነግራችኋለን ለሁለታችሁ ማለት ነው። በተለይ እሷ ፈርታ ጀርባዋ ላይ ማንም የለም ብላችሁ ፈርታ አንለች ብላ ይቅርታ የጠየቀች እንዳይመስላችሁ፣ የፈራች እንዳይመስላችሁ። ይቅርታ ትልቅነት ነው። ከጀርባዋ ግን ብዙ ሰው አለ የሚያገዛት ማለት ነው ለሩታ። ስለዚህ ተጠንቀቁላችኋለሁ። ይሄና እስኪ የምትላቸው ቤተሰቦች የምትላቸው ነገር ካለ የሆነ ነገር በላቸውና ብዙም ስንቆይ የሆነ ንዴት ይፈጥርብናል። የምር በጣም ነው የሚደብረው ስለነሱ ነገር ሁሌ መናገር ራሱ ሼም ያሲሳል። እና እስኪ ንገራችሁ እንግዲህ ምን ማለላችሁ ያው ስሜቴን በሙሉ ማለት ነው እግዚአብሔርን እነሱ አውርተውልኛል። ስሜቴን በሙሉ ማለት ነው ያንን ቪዲዮ ሳዩ የተሰማኝን ስሜት እነሱ አውርተውታል። ምክንያቱም እኔም ሲሰማኝ እነሱም እንደሚሰማቸው እርግጠኛ ነበርኩ። ነገር ግን ከኔ በላይ ነው እነሱም የተሰማቸው ማለት ነው። እና ምንም ማድረግ አይቻልም። ይቅርታ ጠይቀሻል። የሆነ ነገር ሞክረሹ ካልተሳካ አይሳካ። በቃ ተይው ሩታዬ፣ እግዚአብሔርን ተይው። አንቺ ይቅርታ ጠየቅሻ፣ ለምን ገደላ ገደሎችን መርጠው አይገቡም? ተያይዘው ማለት ነው የትም መግባት ይችላሉ። እና አንቺ ምንድነው ማድረግ ያለብሽ? ህይወትሽን ቀጥታ መኖር። እነሱን እርሻቸው። አብርሃምም እንደፈለገ ይኖር። ሄርሜላ አንድ ነገር ምነግርሽ ነገር ማለት ነው አብርሃም በእርግጠኝነት ካንቺ ጋር እንደማይቆይ እነግርሻለሁ። ምክንያቱም ትላንትና ከሩታ ጋር ነበር፣ ዛሬ ካንቺ ጋር ሆነ፣ ከዛ በኋላ ከፍቅር ጋር ሆነ። ፍቅር አንዴ ስህተት እኔ ካንተ ጋር የሆንኩት ለመፈተን ነው እንዳለችው ዞሮ አንቺ ጋር መጣ። ነገ ሌላ ሴት ጋር እንደማሄድ እርግጠኛ አይደለሽም። እኔ ደግሞ እርግጠኛ ነኝ እንደሚሄድ ማለት ነው። እንደሚሄድ 100% እርግጠኛ ነኝ። ይሄንን ቃል ደግሞ ይሄንን ቪዲዮ አንድ ቀን ታስታውሺዋለሽ። እንደምታዩ እርግጠኛ ነኝ። አንድ ቀን እንደምታስታውሺው ደግሞ ተስፋ አደርጋለሁ። ምን አለ ያኔ ሲነግሩኝ በሰማው እንደምትይ አልጠራጠርም። ስለዚህ ዛሬ ይሄንን ካልናችሁ በጣም ይበቃናል። የሩታ ሁሉ ቤተሰቦች በጣም አድርጌ እናንተን አመሰግናችኋለሁ ቤተሰቦቼ። እና አካውንቴ ላይ ሪፖርት እየደረሰብኝ ነው በሩታ በሄርሜላ ቤተሰቦች ማለት ነው። እኔ እንደዚህ አይነት መረጃ ማውጣው ለእናንተ ብዬ ነው። እና እባካችሁ በቻላችሁት መጠን ሼር፣ ላይክ እያደረጋችሁ አካውንቴን ወደ ቦታው እንድትመልሱልኝ እጠይቃችኋለሁ። የኔ ውድ ቤተሰቦች እንግዲህ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።